ዝና በመጨረሻም ከመድብል እጅ ወደቀ። ለመድብል የቆፈረው ጉድጓድ እራሱ ገብቶበታል። ምክንያቱም በኤፍራታ በኩል ያጠመደው ወጥመድ እራሱ ወድቆበታል። በስተመጨረሻም ዝና በመድብልና በሞገስ እጅ ወድቆ በቁጥጥራቸው ስር ይገኛል። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንኳን በሰላም ወደዚህ ቻናል መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምሳሌ ድራማ እንደቀጠለ ይገኛል። በዛሬው ክፍል እንግዲህ በብዙ ጊዜ ዝናን ለመጣል ሞክረው አልሳካላቸው ብሎ ነበር። ዝና እንግዲህ የተለያዩ ህገወጥ ነገሮችን ይሰራል ከብዙ ጓደኞቹ ወይም ደግሞ ከበላይ አካሎቹ ጋር ሆኖ ብዙ ህገወጥ ነገሮችን አደንዛዥ እጾችን ሲጠቀም ሲያዘዋውር፣ እንዲሁም ደግሞ ብዙ ንጹሃን ሲገፋ ሲያስገፋ የነበረ ግለሰብ ነው። እናም ዛሬ እንግዲህ መድብል ወንድም ብሩክ ጠፍቶ የት እንዳለ ስለማይታወቅ ወንድም የት እንዳለና ምን እንደሆነ ምን ተፈጥሮ እንደሆነ የጠፋው መፍትሄውን የማገኘው በዝና በኩል ነው ብሎ ስላሰበ ዝናን ሲያሳድደው ኑሮ ነበር። ከዚህም በፊት ማህሌትን አግቷት ብዙ ነገር ሲያናዛትና ዝናን ለማግኘት በሷ በኩል ጥሮ ነበር። ነገር ግን ባይሳካም በስተ መጨረሻም በኤፍራታ በኩል ዝና እንግዲህ ኤፍራታን መርዝ አድርጋ ለመድብል እንድታጠጣውና እንድትገለው ነበር ትዕዛዝ የሰጣት። ነገር ግን ኤፍራታ ስትደናበር መድብል ስለነቃባትና አፋጦ ሲይዛት ዝና እንዲገል ይፈልጋል ብላ ስትነግረው እንዴት ታደርጋለሽ? እኔ እኮ አምኜሽ ነበር ከአንቺ ጋር ልሰራ የተስማማሁት። እንዴት ከሃዲ ትሆኛለሽ? በዚህ ልክ እኔ እኮ ከአንቺ ጋር ብዙ ነገር ላደርግ አስቤ ነበር፣ ወደፊት ቤተሰብ ልመሰረት ብሎ ነበር አንጀቷን የበላት። ኤፍራታም እንግዲህ ዝና አስገድዷት እንደነበረና ሊገላትም እንደነበረ ነገረችው እና አሁንም የመጣለት ሀሳብ ነበር። እሱም ደግሞ መድብል እንደሞተ ማስመሰልና ዝና ኤፍራታ ቤት ድረስ መጥቶ የሆነ ነገር አድርገውት መያዝ እንዳለበት ነበር እና ኤፍራታም መድብል እንዳዘዛት ደውላ ነገረችው። ዝናም መጀመሪያ ያደረገው ክህደት ነበረ። ማሌት ጋር ደውይላትና ሬሳውን የምታደርጉበት ታደርጉታላችሁ፣ እኔ ከዚህ በኋላ የለሁም የራስሽ ጉዳይ ብሎ ስልኩ መዝጋት ነበረ። ኤፍራታም እዚህ ቦታ ላይ ራስ መተህ የሆነ ነገር ካላደረግ ሆስፒታል እወስደዋለሁ ወይም ደግሞ ለፖሊስ አመለክታለሁ ብላ ስታስፈራራው እሺ በቃ መጣው ብሎ ዘው ብሎ መድብል የሞተ መስሎ ሲመጣ መድብል ልክ እንደ ሞተ ሰው ተዘርሮ ነበር። ከዛም በኋላ ሲጎርር አንገቱን የሆነ ነገር ያስነካውና ይወድቃል። በዛን አጋጣሚ ነበረ የወሰደው መድብል። አሁን ላይ ግን ማህሌት ኤፍራታን እያፋጠጠቻት ትገኛለች። የሆነ መኪና ከዚህ ግቢ ሲሄድ አይቻለሁ። የማን ነው መኪናው? እዚህ ምን እየተካሄደ ነው? የደበቅሽ ነገር አለ እንደያለ ስታናዛት ነበር። ኤፍራታን በጣም ፈርታ ስለነበር አይ ይሄ እኮ መድብል ስለሞተ ዝና የራሱን ሰዎች ልኮ ሊያስወስደው ነው እና የነሱ መኪና ነው ብላ ነገረቻት። ማህሌትም እንግዲህ ወደ ዝና በተደጋጋሚ ብደውልም ስልኳ አይሰራላትም ነበር። ምን ሆኖ ነው? ከዚህ በፊት እኮ ስልኩን ዘግቶ አያውቅም። በምን ምክንያት ይሆን ስልኩን የዘጋው? ምን አጋጥሞት ነው እያለች በጥያቄ ታፋጥጣታለች። ነገር ግን ኤፍራታ በጣም ፈርታለች። እናም የሆነ ስልክ ይደወልላትና ዝና እንደጠፋና ስልኩም እንደማይሰራ ነገራት ለማህሌት። እናም ከዚህ ነገር ጀርባ ኤፍራታ እንዳለችበት ተርቶ ነገራት። እናም ኤፍራታ አሁን ላይ በጣም ፈርታለች። አሁን ላይ እነ ዳጣ እንዲሁም ደግሞ ሉላ፣ ዝና፣ እነ ቅድስት በጣም ደስተኛ ሆነዋል። ምክንያቱም ዝና ስለታገተላቸው፣ ዝና ስለታሰረላቸው ከዚህ በኋላ ነፃነት አለን፣ እንደፈለግን መቦረቅ እንችላለን ብለው በጣም ተደስተው ደስታቸውንም ሲገልጹ ነበረ እየተቃቀፉ። እንዲሁም ደግሞ ዳጣም እየጨፈረች እየዘፈነች እያላገጠችበትም ነበር። ከዚህ በኋላ ያ የእንጦጦ ጅብ የሆነ ሰውዬ ተገላገል ነው፣ ከአሁን በኋላ አይረብሸንም እያሉም ሲጨፍሩም ነበረ። ነገር ግን ዝና መድብል አግቶ ቢያስፈራራውም ቢቀጠቅጠውም ቢዝትበትም ነገር ግን እማቀውን ነገር ሁሉ አልናገርም ብሎ ግግም ብሏል።
እኔ የገደል ማሚቶ አይደለሁም። የማውቀውን ነገር ሁሉም ምነግርህ፣ አልናገርም። የፈለግከውን ነገር አድርገኝ፣ አንተን ልትገለኝ አትችልም እያለም ሲለው ነበር። መድብልም በጣም ተበሳጭቶ የወንድሙ ሁኔታ በጣም ስላሳዝነው የት እንዳለ ስለማያውቅ አፋጦ እየጠየቀውና እንዲሁም ደግሞ እየቀጠቀጠው ነበረ። ወንድሜ የት እንዳለ ታውቃለህ? የምታውቀውን ነገር ሁሉ ትነግረኛለህ፣ ካለበለዚያ ግን እገልሃለሁ፣ ከዚህ አትወጣም። እናንተ ሀብታሞች ሞት አለ ብላችሁ አታስቡም አይደል? ነገር ግን ስትሞት ይሄ ከሰው የዘረፍከው ከሰው በግፍ የቀማኸው ገንዘብ፣ ቤት የገዛኸው መኪና ሳይሆን የሚከተልህ የሰራኸው ግፍ ነው የሚከተልህ እያለም ሲዝትበት ነበረ። ዝናም ልክ እንዳንተ ማለት ነው፣ አሁን በእኔ ላይ እንደምታደርገው ማለት ነው አለው። መድብልም አይ በአንተ ላይ የማደርገው ግፍ ሳይሆን ፍትህ ነው የሚባለው። አንተ የስንቱን ህይወት አጨልመሃል፣ የስንቱን ቤት አፍርሰሃል። ስለዚህ ቅጣት ይገባሃል። አሁን ወንድሜ የት እንዳለ ትናገራለህ እያለ ሲቀጠቅጠው ነበረ። ዝና እንግዲህ የመጨረሻ ትንፋሹን እየተነፈሰ ነገር ግን እማቀውን ነገር ሁሉ አልናገርም ብለው ግግም ብሏል። ነገር ግን አሁን ላይ የእነሱ ፍርሃት የሆነው ማለትም የሉላ እንዲሁም ደግሞ የሞገስ እንዲሁም የዳጣና ቅድስት ምናልባት ዝና ያመለጠ እንደሆነ መቼም እንደማይራራላቸው ያውቃሉ ውስጣቸው። ሉላም አሁን ላይ ዝና ከታሰረ ነፃነት እንደተሰማትና የፍቹን ሁኔታ ክሱን እንደምትቀጥልና ከዝና ገንዘብም መጠየቅ እንዳለባት ለሞገስ ነገረችው። ሞገስም እንዴ እኔ እኮ ነፍስ ያወቅሽ ትመስሊ ነበር፣ እንዴት በዚህ ልክ ታስቢያለሽ? እንዴት ከሞገስ ገንዘብ ትፈልጋለሽ? ብሎ ተናገራት። ሉላም አይ ገንዘቡ ቢገኝ ማን ይጠላል ብለህ ነው? እሱ እኮ በጣም ሀብታም ነው። እኛ ደግሞ ገንዘብ ብናገኝ አንጠላም መቼስ፣ ካልሆነ ደግሞ ይቀራል። ነገር ግን አሁን የክሱን ሁኔታ ባፋጥነው ይሻላል አለች። ይልቁንስ አንድ ነገር ልጠይቅ ፍቀድልኝ፣ እስኪ ልሮጥ አለችው። አሁን ላይ ሉላ በጣም ነፃነት ተሰምቷት በደስታ እየቦረቀች ትገኛለች። ነገር ግን ዝና እውነቱን ተናግሮ ከተለቀቀና ወይም ደግሞ እንደፈሩትም ከመድብል ያመለጠ ቀን ወየውላቸው፣ አይለቃቸውም። ማለትም እንግዲህ ከዝና ሰዎች ጋር ስልክ እየተደዋወለች ከጀርባው የሆነ ነገር እየሰራች ትገኛለች። ምናልባችም እነዛ ሰዎች ዝና ከተያዘ ሁሉም ነገር ግልብጥብጥ ስለሚልባቸው ወንጀላቸውን ሁሉ ስለሚናገርባቸው ምናልባችም እሱን ሊያተርፉት ይችላሉ። ነገር ግን መድብል የመጣ ይምጣ፣ ብሞትም እንኳን ይዤው ነው የምሞተው፣ ከገደልኩትም እጅን ለመንግስት እሰጣለሁ ብሎ እውነታውን እያፋጠጠው ይገኛል። እንግዲህ ምሳሌ አባቷ የት እንዳለ እስካሁን ድረስ አታውቅም። ውጭ ሀገር ሄዷል፣ ይመጣል እያሉ እየዋሿት ነው። ነገር ግን እሷ አሁንም ቢሆን ጥያቄውን አላቆመችም። አባቴ የት ነው? በስልክ ደውላችሁ አገናኙ፣ ናፍቆኛል እያለች ትገኛለች። በጣም ያሳዝናል። ውድና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ምሳሌ ክፍል 83 ይሄን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።